እና ወገባችሁን ሲያማችሁ ስትጠመቁ ወገባችሁን ካመማችሁ እዛው ቦታ ላይ ስለታሰረ ባለበት ስለሚታሰር ነው። እግርም ካመማችሁ ባለበት ቦታ ላይ የሚታሰረው ሽባ ያደረገበት ቦታ ላይ ይታሰራል። ከለቀቀ በኋላ ሰውነታችሁን ይለቃል ማለት ነው። አንዲትም ልጅ አስታውሳለሁ በጣም ስለደነቀኝ ነው። የአቡነ ኪሮስ በ8 ማለት ነው ገድላቸውን ካዘልኩኝ በኋላ ቤት መጥቼ እንግዲህ ቅዱስ አባታችን አቡነ ኪሮስ ልጅ ይሰጡኛል ገድላቸውን አዝዬ መጣሁኝ እያልኩኝ ከሰራተኛ ጋር እያወራሁኝ አሉ። በጣም የደነገጥኩት አለች። ከጓዳ ወደ መኝታ ክፍል ጨለም ያለ ቦታ ነው አለች። እንደዚህ ውልብ ብሎ ሲያልፋየሁ አለች። ድመት ነው የመሰለኝ አለች። ግን ድመት ነው ብዬ እንድገምት ያደርገኝ እጥረቱ እንጂ ትንሽ ፍጥረት ነው አለች። እና ሮጬ ሄጄ እንደዚህ ብዬ ሳየው ጭራ አለው ግን ሰው ነው አለች። ጀርባውን ያየሁት ሮጦ አልጋ ስር ገባ። እንዲህ ናትና መምህር ተስቤ የሚያስተምረው ይሄማ አስማንዲዮስ ነው አልጋ ላይ ተቀምጦ ባልና ሚስትን እንግዲህ በሰማችሁ ትምህርት ነው ልጅ አስማንዲዮስ ነው አልጋ ላይ ተቀምጦ ባልና ሚስት እንዳይወልዱ ዘር እንዳይተኩ ልጅ እንዳይኖራቸው የሚከለክል መንፈስ ነው። የጦቢትና የጦቢያ ታሪክ ላይ አውቀዋለሁ። ይሄ መንፈስ ጭራ አለው ሮጦ ሲወጣ ይቻላል ብሏል አለችና ቶሎ ብላ ሄዳ ከበርሜል ጊዮርጊስ ያመጣችው ጸበል ከግሸን ያመጣችውን ጸበል እንዲሁም ከአባታችን ከዝቋላ ያመጣችውን ጸበል ቀላቅላ አልጋ ስር ስትረጨው የእውነቴን ነው የምላችሁ በእግሬ ስር ሾለካለች። አጭር ፍጥረት በእግሬ ስር ሾልኮ ሄዳለች። ጮውኩ ዋይ ምንድን ነው የሆነ ትንሽ ነገር ሄደ። ትንሽ ነገር ሰው የሚመስል ነገር በእግሬ ስር ሄደ። ፊቱ ጨለማ ነገር ነው። ይሄንን እንግዲህ ልጅቷ ስትናገር በሚገርም መልኩ ነውና ከዛ ቴክስት ብታረግ አጣችኝ እኔና አላገኘችኝ። በኋላ ቆይቶ ነው ከ3 ወር ከ4 ወር በኋላ ካረገዘች በኋላ ነው የነገረችኝ። ኦሬዲ አርግዛለች። ይሄ መንፈስ ከሄደ በኋላ አረገዘች። እምቢ ብሏት ስንት ዓመት ሙሉ ልጅ ከልክሏት የነበረች ልጅ እንደምትወልድ ዶክተሮች ይናገራሉ፣ ግን ልጅ እምቢ ብሏታል። እንደምትወልድ ግን ይናገራሉ። እና ወገቧ ላይ ተቀምጦ ዛር ሆኖ የነበረው መንፈስ ይሄ ነበረ። በፋሎፒያን ቲዩብ በሳይንሱ ልምጣላችሁና ዘር ከወንዱ ወደ ሴቷ እንዳያልፍ የሚከለክል ወደ እንቁላሉ እንዳያልፍ ማለት ነው የሚከለክል ቦታ ላይ ወይም ደግሞ ትቦ ላይ ነው መጥቶ የተቀመጠው መንፈሱ። በኋላ ጸበል ላይ ሲጮህ ማለት ነው። እና እርጉዝ ሆና ስንት ጊዜ ደም መቷታል፣ ግን እርጉዝ ነች። የወረደ መስሏት ተስፋ ቆርጣ ነበረ፣ ግን አሁንም እርጉዝ ነች ይሏታል። የደም ምልክት ይታያታል። እና ብዙ ሙከራ አድርጓል። በሳምንቱ እንደገና ሄዳ ገድላቸውን አዘለች አስፈቅዳ ማለት ነው። አባቴ እንደዚህ ሄዳ ምስክር ስትመሰክር ራሱ እዛ ገድሉን የሚያሳዝኑት አባቶች ገርሟቸው አዎ ብዙ ይባላል። ገድሉን እኮ እንድታዝሉ የሚደረገው ዛር መንፈስ ጀርባቸው ላይ ተቀምጦ ብዙ ስራ ጨጓራን እዛ አካባቢ ላይ ቦታ ጽንሱንም ማህፀኑንም ምናምን ይከለክል የነበረው መንፈስ ስለሚመታው ነው። ገድሉ ደንግጦ መንፈሱ ሲሄድ እናንተ ልጅ ታገኛላችሁ ዘር ያልፋል ብለው አስረድተዋታል። እንደገናም ደግሞ ደጋግመን እኛ የምናስተምረው ይሄን ነገር ትሰማለች ልጅቷ። እና እነዚህ ትናንሽ መናፍስቶች ብዙ ቦታ ላይ ይሰማሉ አሉ። በጣም ብዙ ቦታ ላይ አሉ። ኮሜንት ላይ ራሱ ብትጽፉ አንዳንድ ሰዎች አታጡትም። ይሄን እርግጠኛ ነኝ አንዳንድ ሰዎች ይነግሩኛል ብዬ አስባለሁ፣ ትነግሩኛላችሁ ብዬ አስባለሁ። ብዙ ቤት ያጋጥማል። በቪዲዮ ነጮች ያወጡታል። በጣም ብዙ ቦታ ላይ በቪዲዮ ይወጣል። ትንንሽ ናቸው። በወንበር ስር ሹልክ ሲሉ በሆነ ቦታ ሲሄዱ ይታያሉ ይባላልና ይሄንን በዚህ ሊያዘው ይሄን በዚህ ሊያዘው ብዙ እዚህ ውስጥ መዘርዘር ያስፈልገኝ እንደ ግንዛቤ ያክል ነው። ሰብሰብ ብላ አድርገው ብዬ ነው። እኚህ እናት ይሄ መንፈስ ይከተላቸዋል እና ግን በቃ የእናቴ አባቴ ከራማ ነው ብሎ ነው የሚያስቡት እሳቸው። ዛሬ ልጆቻችሁ ነገ ምን አይነት ህይወት እንደሚኖሩ ስለማታውቁ የሚገርም ስንቅ ነው መስጠት ያለባችሁ። ልባችሁ ንጹህ ሆኖ ነው ልጆቻችሁ መምከር ያለባችሁ። በተለይ ሰላቢዎች የሰለቡትን ንብረት የሰለቡትን ገንዘብ የወሰዱትን የቀሙትን ማንኛውም አይነት ንብረት መጥፊያቸው ሆኖ ነው ሳይ መጥፊያቸው ሆኖ ነው ያጋጠመኝ። በጣም ብዙ ሰዎች በተለይ ባለሀብቶች ሰላቢ ሆነው ከሆነ ሀብታቸውን ያከማቹት ያ ሀብታቸው የልጆቻቸውም የነሱ መጥፊያ ወይ መታሰሪያ ወይ መሞቻቸው ወይም ደግሞ አጉል የሆነ ህይወት እንዲኖሩ ምክንያት ይሆንባቸዋል እንጂ እስከ መጨረሻው ድረስ የተሰለበው ገንዘብ ሀብታም አድርጎ የሚገርም ምግብ እየበላን ጥሩ ጥሩ ልብስ እየለበስን እንድኖር አያረግም። አኬል ዳማ ነዋ፣ የደም መሬት ነዋ፣ የደም ገንዘብ ነዋ። ጌታችን ኢየሱስ ክርስቶስን የሸጠው ይሁዳ 30 ብሩን በተነው፣ የደም መሬት ገዛበት። ገንዘቡም የሌብነት ነው፣
መሬቱም የደም መሬት ነው። የገዛው መሬት የደም መሬት ነው። አኬልዳማ ይባላል ያል መጽሐፍ ቅዱስ ሲናገር። ስለዚህ እባካችሁን በስልብና የመጣ ገንዘብ ያላችሁ ሰዎች ከላዩ ላይ አስራት አውጡበት አላችሁ። ስራ ስሩበትና ስራ ሰርታችሁበት ከዛ እግዚአብሔር ሆይ ይቅር በለኝ ብላችሁ የሰራችሁበትን ገንዘብ አስራት አውጡበት። ይሄ ማለት እየሰለባችሁ እንደዚህ አድርጉ ማለት አይደለም። ባላወቃችሁት እግዚአብሔርን ባላወቃችሁበት ዘመን ያጠፋችሁትን ጥፋት ዛሬ እንዴት ማስተካከል እንዳለባችሁ ነው የተናገርኩ ያለሁት። ግን እያወቀ ወደ ስልብና ገብቶ እንደዚህ ያደርጋለሁ ለሚል ሰው ይብስበታል ነው የሚለው መጽሐፍ ቅዱስ ማቴዎስ 12 ላይ። ለዛ ሰው ከመጀመሪያው ልክ ሁለተኛው ይብስበታል ነው የሚለው። ስለዚህ እያወቁ ኃጢአትን መስራት፣ በወንድም ላይ መነሳት ወይም ደግሞ የሰውን ንብረት መቀማት በአጠቃላይ መጨረሻው መጥፎ ነው። እግዚአብሔር የሁላችንን መጨረሻ ያሳምርልን። እኔ እንደዚህ አይነት ካሳ አይቻላቅም። እግዚአብሔር እንደዚህ አይነት ሰውየው እኮ ብቻውን ቀረ ማለት ነው። በቃ ሀብት ንብረቱ ምንም አልጠቀመውም። ልጆቹ ራሳቸው አሁን ጭራሽ እነዚህ ሀብታሙ ሰውዬ ልጆች ማንን እያማከሩ ነው ያሉት? የድሃዋን የሴትዮዋ ልጆች እስቲ ምን ብናደርግ ይሻላል? ምን ትላላችሁ? እና እናንተ ወስኑና ፍረዱና ከዛ የሚገባን ትሰጡናላችሁ ነው የሚሉት በቃ። እና አንደኛው ልጅ እንዲያውም ገርሞት ድንገት የሆነ ሰዓት ላይ እኮ ነው አጅሬው እንግዲህ ሹክ ሲለው ድንገት እነ መምህር ተስፋዬም ራሳቸው ደብተራ ሆነው አዙሮብን ይሆን እንዴ? እንዲህ በዚህ ልክኛም ደግ ልንሆን እንቻለን ምናምን። ትምህርቱ ደግ ሲያደርጋቸው ማለት ነው። ትምህርቱ በጣም ደግ አደረጋቸው። በጣም መልካም ሰዎች ሆኑና ተጠራጠሩት ራሳቸውን። እንደኛ አይነት ሰው ግን አለ። በጣም እኮ የሚገርም ነገር ነው እያደረግን ያለ ነው ምናምን ይላሉ። ከዛ አንዱ ገርሞት አሁን ያልኳችሁ ልጅ ኧረ ግን እነ መምህር ተስፋዬ ራሱ የሆነ መስተፋቅር ሰርተውላቸው እኛን የሆነ ነገር አድርገውን እንዳይሆን ብቻ ምናምን ብለው በዚህ ልክ እስከ ማሰብ ድረስ ደርሰዋል። ፍቅራቸው ማለት ነው። እና ብቻ እግዚአብሔር ይመስገን እኔ በጣም ደስ ብሎኛል ይሄ ቤተሰብ ለዚህ ክብር በመብቃቱ። አሁን ተራው የልጆች ነው፣ ተራው የወጣቶቹ ነው። እና እግዚአብሔር ህይወታቸውን መልካም ያርግላቸው። መርቋቸው እስቲ እነዚህን 7 ቤተሰቦች 7 ልጆች መርቋቸው። እኔ ገረመኝ የዘመድየውም ጭምር ነው። እህትና ወንድምስ እሺ ከአንድ ምንጭ ይቀዳሉ ነው። በእናታቸው ሞት እንኳን አላዘኑም። በቀን የክብር ሞት ስለሞተች ረስተዋታል። አሁን የራሳችን ህይወት እያሉ ነው። የአምላካችን ስም የተመሰገነ ይሁን። እባካችሁን ምክር ምከሩልኝ። እንዲህ አይነት ህይወት ያሳለፉ ሰዎችን ምክር ምከሩልኝ። ከስር ኮሜንት ላይ ጻፉ የተሰማችሁን። ሰላሙ ነው። አፈር እያቦካ ጭቃ እያቦካ አፈር እያቦነነ ውሃ እያፈሰሰ ቢጫወት ይሻለዋል በስልክ ከሚጫወት። ሂድ ተጫወት እዛ ከልጆች ጋር ብላችሁ መላክ ነው። ሳይክል እየነዳ ግቢ ውስጥ ቢደባደቡ ቢጣሉ ይሻላል ማህበራዊ ሚዲያ ላይ ተጥለው እንደዛ ከሚሆን። እውነት ነው የምላችሁ እንዴ። አንዳንድ ልጆች በጥፊ ይማታሉ። ዘመድ ሲመጣ አቡሽዬ እንዴት ነህ ብላችሁ ጠጋሰው ጊዜ እንደዚህ ብሎ ያያችሁና ጮህ ያረጋችኋል። እንዴ ድንግጥ ነው የምትሉት ይላል። ይታፋሉ። እና እንትን ነው ወደው አይደለም፣ ውስጥ ያለው መንፈስ ነው። የሆነ ችግር አለ፣ አስተዳደግም ነው። ይሄ ግን ከእናትና ከአባት ችግር ነው። አይቆነጥጡትም፣ አይቀጡትም። ልጅ እኮ ነው ምን ያውቃል? ህፃን እኮ ነች። ኧረ ነው እኮ እሱ ነው እኮ ትልቁ ችግሩ። ልጅን ቆንጠጥ እያደረጉ ስትሉ ጊዜ ትውት ማድረግ አለበት። የሆነ ነገር ሊያነሳ ሲል ረፍ ስትሉ ጊዜ እሺ ሂድና ዛጋ ያለውን ስራ ሰርተህ ስትጨርስ ስልኩን ተነካል። እሺ እና ስራ ይለምዳል። ስልኩን ለአንድ ሰዓት ወይም ለ30 ደቂቃ ያክል የሚያየውን ነገር ያያል። የሚጠቅም ከሆነ እሱም ደግሞ ከዛ በቃ ሰዓት አልቋል። ሰዓቱ ማክበር አለበት። ለሆነ ነገር ተገዥ መሆን አለበት። ለምን? ለቤት ውስጥ ለመልካም ስርዓት ተገዥ መሆን አለበት። የሚፈራው ሰው መኖር አለበት። አባትንም አናቱ ላይ እዚህ ላይ መጥቶ አምጡ ስልኩን እያለ አቦሽ ታው እያለ አባትየውም ስልክ እየነካካ እኮ ቴሌቪዥን እያየ ይሄ ልጅ እስኪ እንትን በይው ይላል። እናትየውም ደግሞ ተው እባክህ ጮት እንጀምር አስቸጋሪኝ እኮ ትላለች። ሰው መልሳ እንደዚህ ነው። ሴትም በተለይ ወንዶች ላይ ሴቶች ላይም አለ። አይናቸው ራሱ የታመሙ ልጆች አሉ። በቅርበት የማውቃቸው ህጻናቶች ስልክ ረጅም ሰዓት ሰጥተዋቸው ሙሉ ቀን ስልክ ሲያዩ የሚውሉ ልጆች አይናቸው የሚታከሙ ልጆች አሉ። አንድ ነገር አንድ ዘለላ ጣል አድርግ። ምንድነው እሱ? እባካችሁን እህትና ወንድማማቾች በእግዚአብሔር አብራችሁ በምትኖሩበት ሰዓት ለእናታችሁም ለአባታችሁም ጸሎት እያደረጋችሁ ግን ህይወታችሁን አድኑ። በቃ ህይወታችሁ ከንቱ የሆነው
ከዛር ነው። ደጋግሜ ሁሌ የምናገረው ሁሌ ነው የምጮኸው። የቤተሰብ ዛር ነው እየተወራረሰ መጥቶ ከንቱ የሚያደርገው። መተቱንም የሚጠራው የሰው ዓይንም ቡዳውንም ምኑንም የሚጠራው ዛር ነው። ኮተቱን ትዳር የሚያፋታው አስመሳይ የሚያደርገው ዛር ነው። በተዘዋዋሪ መንገድ ዛሩ ሆነ ኮከብ ተብሎ የሚጠራው ነው። ኮከብ ተብሎ የሚጠራው ነውና እባካችሁን ቤተሰቦች ራሳችሁን አድኑ። ምንም የምጨምረው ምክር የለም። እንግዲህ ቆንጂት አንቺ የዚህ ግቢ መድኃኒት የሆንሽው ልጅ ተከራይ ሆነሽ የገባሽው መቼም በተከራዮች ብዙ ነው ያመጣሁትና እግዚአብሔር ጸጋውን ያብዛልሽ። በአንቺ ጸሎት ክፍል ብዙ ሰው ድኗል። መጀመሪያ ልጅቷ፣ ቀጥሎ ወንድሟ፣ ከዛ በኋላ ይሄ አስማተኛ ሰው፣ አንቺም ራስሽ በዛ ክፍል ድነሻል። ተከራዮቹም ጭምር እዛም እየመጡ ጸልየው እንደነበረ ሰምቻለሁ። ይሄን ታሪክ ሲሰሙ የተባረክሽ ነሽ። እግዚአብሔር እውነት ባርኮ ነው አንቺን ከመጀመሪያ ጀምሮ ያስቀመጠሽ። ለዚህ ልጅ ነው የተቀመጥሽው። እድለኛ ነህ ወንድማችን። አንተ ለእሷ ነው የተዘጋጀው ሳይሆን እሷ ለአንተ ነው የተዘጋጀችው። መዳኛህ ናት፣ መውጫህ ናት። ከሆነ ነገር የምትወጣበት በቃ ከታፈንክበት ነገር መውጫህ ናት እና ጸጋውን ያብዛልሽ። እግዚአብሔር ይስጥሽ። ተባረኪ። ደፋርም አይደለሽም፣ ፈሪም አይደለሽም። ዝምተኛነትሽ በራሱ ትልቅ ዋጋ ሰጥቷል። ለምን እኔ ዝምተኛ ስለሆንኩኝ ብዙ ተናግሬ ማሳመን ስለማችል እንግዲህ ያዳምጡት። በቃ በተግባር እስቲ እዩትና ከዛ በኋላ የሚሰማችሁን ስሜት እናወራበት ነው ያልሽው። አውቃለሁ ብለሽ እንኳን አልቸኮልሽም። ሰምቻለሁ ብለሽ እንኳን አልተጣደፍሽም፣ አልተንቀለቀልሽም። እና እንዲህ አይነት ስብዕና ያላችሁ ሰዎች እግዚአብሔር ሲሰራባችሁ ነው ማየው። ምላስ፣ አንደበት ወይም ደግሞ ቃላት ምናምን ጥምረት የሌለባቸው ግን ሲያሸንፉ ያለው ብዙ ጊዜ እንናገራለን፣ እናውቃለን፣ አንብበናል ብለን የምናስብ ሰዎች እንጂ ቅንጣት ሰው ማትረፍ አንችልም። በጣም ይምንት በቃ ምንም የማያውቁ የሚባሉ ግን ብዙ ስራ ሲሰሩ ያለው እግዚአብሔር መንፈሱ ካለ ስለምትናገሩት ነገር አትጨነቁ የሚለው ይሄን ነው። ማቴዎስ ወንጌል በዚህ አጋጣሚ ምዕራፍ 5 ምዕራፍ 6 ምዕራፍ 7ን አንብቡት። አንቀጸ ብፁዓን ማለት ነው። በሸንጎ ፊት ስትቀርቡ ስለኔ ሲከሷችሁ ስለምትናገሩት ነገር አትጨነቁ፣ በእናንተ ውስጥ ያለው እሱ የእግዚአብሔር መንፈስ ይናገራልና የተባለው። ስለዚህ እግዚአብሔር እንኳንም አንቺን ተከራይ አድርጎ እዛ ቤት አመጣሽ። ሰላም ነው። ከባድ ነው። በነገራችን መልካ ጊዮርጊስ በጣም ከባድ ነው። መልካ ጊዮርጊስን የሚያዘወትር ሰው ጠላቱን ያሳፍርለታል ይባላልና እጅግ በጣም ብዙ ጊዜ መንፈስ እየታደሰባችሁ ከተቸገራችሁ ከመልካ መልኮች ውስጥ አንዱም ደግሞ መልካ ጊዮርጊስ ነው። ከመልካ መልኮች ውስጥ ተዋጊ ጦረኛም ስለሆነ ጠላታችሁን ድባቅ ነው የሚመታላችሁ ይባላል። አባቶቻችን ትልቁ መልእክት ነው ይሄ። ከመዝሙረ ዳዊት ውስጥ መዝሙር 34 ብያችኋለሁ። ከመልካ መልኮች ውስጥ ደግሞ ሰይፈ መለኮት አለ፣ ሰይፈ ስላሴ አለ፣ እንደገናም መልካ ቅዱስ ጊዮርጊስ ነው። ይሄንን እንደ ጥቆማ ነው መነግራችሁ። የሚስጥር መተት ብዙ ጊዜ ሲኖር የሚፈራ የቅርብ ጓደኛ መተት ከተደረገ የሚፈራ መንፈስ ካሁን ተያዝኩኝ ብሎ የሚፈራ መንፈስ ካለ ጸሎት ክፍል ውስጥ ፈስታ ያስፈሳል። ዛር እንደዛ ያደርግም። ከልጅነት ጀምሮ አብሮ ያደገ የቡዳ መንፈስ እንደዛ ያደርግም። በጣም ስልታዊ ስለሆነ እሱ ቻይ ነው። በእኛ ጸሎት ሊቃጠል በጣም ቻይ ነው። እነዚህ መተቶች ግን የሚባሉት ድንገት መጥተው የሆነ ነገር አርጉና ተመለሱ የተባሉ መናፍስቶች ግን የሆነ ነገር ለማድረግ የመጡ መናፍስቶች ግን ፈሪዎች ናቸው። በተለይ ስትጸልዩ ካዩ የነዛን ሰዎች ባህሪ ደግሞ ያመጣል። የነዛ መተት ያደርጉባችሁን ሰዎች ባህሪ፣ ጸባያቸውን፣ ስሜታቸውን እናንተ ላይ ለማጋባት ይሞክራልና ልክ ለጸሎት የምትንበረከኩበት ሰዓት ላይ ይነግራቸዋል። እዛ ሄዶ ይጨንቃቸዋል። አሁን ልጅቷ በዛ ሰዓት ምን እየሆነች ነው? ሶፋ ላይ በቃ ትንቆራጠጣለች፣ ትወጣለች፣ ሲጋራ ታጨሳለች፣ ትወጣለች፣ ምን ትላለች፣ ግራ ልትጋባ ትችላለች። አላስፈላጊ ባህሪ ልታይባት፣ ልትነጫነጭ፣ ልትቆጣ ትችላለች። ለምን? እዚህ ጋር ልጅቷ እየጸለየች ስለሆነ እዛ ጋር መንፈሱ ያገናኛል ማለት ነው። እና ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሀሳብ መስረቅ፣ መበተን፣ ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃበኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደለም? ጓደኛችሁ ሆኖ ፈራ ተባ እያለ እናንተን እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው
ብዙ ጊዜ ጸሎት ላይ ሆድ የመነፋት፣ የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሐሳብ የመበተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ብላችሁ ነው ፊልም ትላላችሁ። ከቫንዳም እንደዚህ ደናርጎ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም። ፊልም ሰርች እያደረጋችሁ ነው የምታዩት። እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን በስላሴ በቃ እንደዚህ ነው ብዙ ጊዜ እና መንፈስ በጣም በጣም እንትን ነው ስልታዊ ነውና እንድንጠቀም እንድንባረክ ስለማይፈልግ ነው ባጭሩ። የምትቀጠቅጡበት ጊዜ እረፍት ያጣል። እዚህ ላይ ስለሚመጣ እዚህ ላይ ይቀመጣል፣ እዚህ ላይ ይቀመጣል፣ እዚህ ውስጥ ይቀመጣል፣ እዚህ ጋር ይቀመጣል፣ እዚህ ላይ ጭንህ ላይ ይቀመጣል፣ ከኋላ ባትህ ላይ ይቀመጣል። ያን ጊዜ እየሰገድክ ስትቀጠቅጠው ወዲያውኑ ኃይሉ ይደክማል። በኢየሱስ ክርስቶስ ስም እያልክ ነው የምትመታው። በድንግል ማርያም ስም፣ በኤልሻዳይ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም ተቃጠል ስትለው 5 ምልክቶችን ታገኛለህ። ማቃጠል፣ መብላት፣ መውረር፣ በሰውነት ውስጥ መሄድ፣ እንደ ድንጋይ መሆን። እስቲ ንገሩኝ። ማቃጠል፣ መውረር፣ መብላት፣ እንደ ድንጋይ መሆን፣ በሰውነት ውስጥ መሄድ። በዚህ ውስጥ ይሽከረከራል። አሁን እዚህ ላይ ስትመታው ወደዚህ ጋር ይመጣል፣ ውስጥ ይሰማል። እዛ ስትመታው ደግሞ ወደዚህ ይዞራል። ልክ እንደ ፈረስ መጋለቢያ እንዴት ነው? እንደዛ ነው የሚያደርገው። ይሄ ማለት መቁጠሪያው የመኖሩ ምልክትን ማወቂያ ነው። ከዛ ደግሞ ታዳክመዋለህ። በኢየሱስ ክርስቶስ ስም ወደ ግንባር ላይ ውጣ፣ ከኔ ጋር ትሰግዳለህ እያልክ ስትመታው የዚህ ጊዜ አብሮ ይሰግዳል። ሁልጊዜ የሚሰግድ ሰው ሰግዶ የሚተኛ መልክአ ሩፋኤል ጸልዮ ሰግዶ የሚተኛ ሰው መናፍስትን በህልምም አይረብሹትም፣ ከእግዚአብሔርም በቂ መልእክት ይቀበላል። ድጋሚ መተትም ቢላክበትም ያሳያል ምልክት። እኔ አሁን ለምሳሌ ብዙ ጊዜ በህልሜ በር ሲያንኳኳ ያሳየኛል። በሩን ልከፍት ብዬ ማነህ ስለው ጸጥ ካለ አይ አትገባትም፣ በህልሜ ነው እንግዲህ የሚታየኝ እና ሊገባ የሚፈልግ መንፈስ አለ ማለት ነው ብዬ ተረጉመዋለሁ። በር በመሰረቱ ልብ ነው፣ ቤት ልብ ነው እና መንፈስ በቤት የሚመስለው ወይም ደግሞ እግዚአብሔርን በቤት መስሎ የሚያሳየን የልባችንን ሐሳብ ነው ማለት ነው እና ንስሐ መግባት ማታ ማታ መልክአ ሩፋኤል ጸልዮ መስገድ በጣም ትልቅ ነገር ነው። መልክአ ሩፋኤል ብዬ የለቀኩላችሁ እንትን ጸሎት አለ። በጣም ረጋ ብዬ በጣም ብዙ ሺህ ሰው ነው ያየው። መልክአ ሩፋኤል ብላችሁ ብትጽፉ ታገኙታላችሁ። በዛ ላይ መነጋገር ይቻላል፣ መጸለይ ይቻላል እና ምንም ሳትቸኩሉ መስገድ፣ እየጸለያችሁ መስገድ። እግዚአብሔር የሚያግዛችሁ እውነተኛ ሰጋጅ፣ እውነተኛ ፐርፌክት የሆነ ጸሎት መንፈሳዊ ሰው ስትሆኑ ነው። ትክክለኛ በቃ የገባው ጎበዝ ክርስቲያን፣ ጎበዝ አስቀዳሽ ማለት ነው። ቅዱስ ቁርባን የሚቀበል በሰዓቱ የሚያስቀድስ ቅዳሴ የማይቀር ማህሌት የማይቀር ወይም ደግሞ አሃዱ ሳይባል የሚደርስ እንደማለት ነውና በህይወታችሁ ትጉ ስትሆኑ እግዚአብሔርም ደግሞ ያግዛችኋል ማለት ነው። መልክአ ሩፋኤል ይሄ ነው። እሺ ቤተሰቦች መልክአ ሩፋኤል ብላችሁ ስትገቡ ወደ 238 ሺህ ሰው አይቶታል። ይሄን ጸሎቴን 4 ዓመት ሆኖታል። 4 years ago ነው የሚለው። ብዙ ሰዎች ተጠቅመውበታል ብዬ አስባለሁ። 238 ሺህ ሰው ማለት በየጊዜው በየቀኑ ስታዳምጡት በዛ ልክ ደግሞ ረጋ ብዬ ነው ያልኩት። እየሰገዳችሁ ሲሆን ይሄንን 17 ደቂቃ ነው የሚፈጀው። ይሄንን ጸሎት እየሰገዳችሁ ስትሉት እንትን ይልላችኋል። በአፋችሁ ስለሆነ የምትሉት በአንድ ጊዜ 2 ወፍ ነው። አፋችሁም እየጸለየ ነው፣ ጉልበታችሁም እየሰገደ ነው። እናንተ ላይ መቋቋም ያቅተዋል። ማታ ምን አይምሯችሁ ሁሉ ነጋችሁ እንዲስተካከል የምትፈልጉ ከሆነ መልክአ ኡራኤልና መልክአ ሩፋኤል በጣም ወሳኝ ነው። በተለይ መልክአ ሩፋኤል የአባቶቻችን ያስተማሩን ነው። ጠዋት ደግሞ ሳይጸልዩ አለመውጣት፣ ሳይሰግዱ አለመውጣት ቢያንስ እንኳን 21 12ም እንደው ጎበዝ ከሆነ 41 እና 64ም ከዛም በላይ የሚቻል ከሆነ ሰግዶ መውጣት ቀኑ ብሩህ ነው የሚሆንላችሁ። በጠዋት የመነሳት ልምድ ያለው ሰው ሁልጊዜ አይምሮ በጣም ንጹህ ነው፣ በጣም ነቃ ያለ ሰው ነው። አርፍዶ መነሳት በጣም ከባድ ነው፣ ታውቃላችሁ አይደለ? በጣም ይጫጫናል። ቀኑ ደብሯችሁ ነው የምትሉት እና ሁልጊዜ ጠዋት እንድንጸልይ አባቶቻችን እንድንነሳ የሚያደርጉት እኮ በስጋም በነፍስም ብሩህ እንድንሆን ነው። እግዚአብሔር ምስክሬ ነው። ፓስተር ቢኒያም እግዚአብሔር ምስክሬ ነው። እንደዚህ አድርጌ ነው የምነግራችሁ። ፓስተር ቢኒያም ኦርቶዶክስ ተዋህዶ ቤተክርስቲያንን ሊያቆሽሽ የመጣ ሰው ካልሆነ በስተቀር የሚያወራው ነገር በሙሉ ሐሰት ነው።
አጠቃላይ ዩቲዩብ ላይ ፕሌይ ብሎ ገብቶ ሪከርድ ብሎ ገብቶ የሚለቃቸው ነገሮች በሙሉ እንዳለ ፈጠራ ናቸው። ምናልባት የዛሬ 5 ዓመት 6 ዓመት ሳስተምር ሰምታችሁ ከሆነ አንድ ከሰለላ ድርጅቶች ውስጥ ኮንስፓይረሲ የተከፈተ ቢሮ አለ ኢትዮጵያ ውስጥ ብዬ ነግሬያችሁ ነበር። ስለ ዘመኑ ዋጁ ሳስተምር ምንድነው የሆኑ ህዝብ የሚያምናቸው ህዝብ የሚወዳቸውን መምህራን ሰዎች ፖለቲካ ሰዎችም ሊሆን ይችላል የሚያዋርድ ድርጅት አውቀው እንደዚህ ሴት እንደዚህ አድርገዋል፣ ህፃናት ተደፍረዋል፣ እንዲያርገዋል ተብሎ የሚያዋርድ ድርጅት ተከፍቷል። ቢሮ በሚዲያ ላይ ይወጡና ገሊኮ እንደዚህ ነው እንዲያርገዋል ብሎ ማዋረድ የዚህ መስሪያ ቤት ተቀጣሪ ካልሆነ በስተቀር ከየት አምጥቶ ሊያወራው ይችላል? የሰውን ስም ለካ መምህር ግርማ የሚሰደቡት በዚህ ነው አሉ ልጆቼ። ምክንያቱም ልጆቼ ያውቁኛል፣ በዙሪያ ያሉ ሰዎች ያውቃሉ። እኔ መጠጥ እንደማልጠጣ የሚያውቁ ጓደኞቼ ምን አሉ፣ ምንድነው የሚያወራው ይሄ ሰውዬ አሉ። እኔ እንጃ አልኳቸው። ኦኬ ስለዚህ ይሄ ሰውዬ ፍጥር አድርጎ እንደሚያወራ እንደዚህ ከሆነ የሚያወራው ሙሉ በሙሉ ሲቃወማቸው የነበሩት ፓስተሮችም ሌሎችም እንደዛ ነው። ዝም ብሎ ከልቡ ነው የሚያፈልቀው፣ ዝም ብሎ ነው የሚያወራው ማለት ነው። እና የትልቅ ሰው ቀላል ነው ማለት ነው። እንግዲህ በጣም ያዘንኩት ማለት እግዚአብሔር ልቦና ይስጥህ ፓስተር ቢኒያም። አሁንም ገና ከፓስተርነት አልወጣህም፣ የተዋህዶ እምነት ተከታይ አልሆንክም፣ ገና ነህ። የተቀበልከው ስጋና ደም ይፍረድብህ፣ በህይወት ላይ መጥቶ እግዚአብሔር ያስተምር። እኔ የተቀበልከው ስጋና ደም ደግሞ እኔ ላይ ደግሞ ይፈርድብኛል። እግዚአብሔር ይገስጽህ። ሌላ ምንም ልንል አልችልም። ባለጌ ቆሻሻ የሆነ አንደበት አንተ ላይ ቆሻሻ የሆነ አንደበት ያለው መንፈስ ነው ያደረ። መቼም አንተን ልልህ አልችልም። አንተን ነፃ አውጥቼ ሰይጣንን ነው ልቃወም የምችለው፣ አንተን ንጹህ አድርጌ። ምክንያቱም ሰው ይሻለኛልና ከአጋንንት ይልቅ ሰውን ነፃ ማድረግ ነው የሚሻለኝ። ሰው ምን ሊሆን ይችላል? ሊድን ገነት የተዘጋጀለት መንግስተ ሰማያት የተዘጋጀለት። በዚህ ልክ ግን የሚያጠምቁ አባቶች የምናስተምረውን ትምህርት በዚህ ልክ መቃወም የያዘውን ዳቦ አልቀማ ነው። እያስተማርን ያለነው ትምህርት ሰዎችን ውጤታማ የሚያደርግ ከሆነ በዚህ ልክ ነክሶ የሚይዘው ምንድነው? እላዩ ላይ ያለው የጠቋር መንፈስ የናርሲሲስት መንፈስ ነው ማለት ነው። በጣም ቆሻሻ ባለጌ የሆነ መንፈስ ነው አንደበት ላይ ያለው። በጣም ቆሻሻ ወራዳ የሆነ ደንቆሮ የሆነ መንፈስ ነው በሱ ላይ ያለው። ማርቆስ 9:26 ላይ አንተ ዲዳና ደንቆሮ መንፈስ ከዚህ ሰው ውጣ አልሃለሁ አይደል ያለው። እኔም አንተ ዲዳና ደንቆሮ የሆንክ መንፈስ ከፓስተር ቢኒያም ላይ ውጣ ብዬ ነው ማዘው። አዛለሁ ስል ምን ማለት ነው? እመኛለሁ። እኔ ማስወጣ ሰው አይደለሁም፣ ግን እመኛለሁ። በቃ ቢወጣለት ደስ ይለኛል። የትም ያላየውን የትም ያልሰማውን እግዚአብሔር ምስክሬ ነው። ከምን አምጥቶ እንደሚያወራው ዛሬ መምህር ግርማ ጋር እንትን ሲል ነበር አለ። ቆርጦ ይልኩልኛል፣ ቴሌግራም ላይ ተማሪዎች ይልኩልኛል። እኔ ገብቼ እሱ ጋር አላይም። እና እሑድ ሲጮህ ነበር መምህር ግርማ ጋር ተስፋዬ ሲጮህ ነበር አለ። ሌሊት ሲናገር ሲከራከር እና እኔ ቤቴ ቁጭ ብዬ ስሰራ ነው የዋልኩት። አልሄድኩም መምህር ግርማ ጉባኤ እና እየሰራሁ ነው የዋልኩት። ጭራሽ እዛ ጉባኤም አልዋልኩም። መሄድም አይጠበቅብኝም። ኦልሬዲ ድኛለሁ፣ ተፈውሻለሁ አይደል? መምህር ግርማ ጉባኤ ጋር የምሄደው ምናልባት መምህርን ላገኛቸው ሰላም ብላቸው በረከት ልካፈል ሊሆን ይችላል። አሁን እሑድ እሄዳለሁ ለምሳሌ፣ በቃ ልካፈል ነው የምሄደው። ዝም ብዬ ሰላም ብያቸው ወንጌላቸውን አዳምጬ በቃ ጸበል ሲያጠምቁ እንደማንኛውም ሰው ጥምቀት እንደሚጠመቀው ጸበል ተጠምቄ እመጣለሁ እንጂ አራግፌ ጨርሻለሁ። ከመጣ ደግሞ አዲስ ካለ ደግሞ ይያዛል። በየቀኑ በመጮህ ደግሞ እንደኔ እድለኛ ሰው የለም። ለምን ከገባ ይያዝልኛል፣ ይወጣል። ግን መዋሸቱ ምን አስፈለገ? ምንድነው መቀባጠሩ? እሱ ያለው እዛ ኡጋንዳ ካምፓላ ሰው ሀገር ሆኖ ስላላየው ነገር ማውራት ምን አመጣው? ይሄ ባለጌ፣ ይሄ እኮ ቆሻሻነት እኮ ነው። ይሄ እኮ ከትልቅ ሰው የማይጠበቅ እድሜው ምናልባት 55 56 60 ሊሆን ይችላል። ይሄ ሰው የልጆች አባትም ሊሆን ይችላል። በዚህ ልክ ግን መዋረድና መዝቀጥ ምን ይሉታል? እስቲ እኔ ፍሬን እያፈራሁ ነው፣ እያስተማርኩኝ ስንት ሰው እየተለወጠልኝ ነው በየቀኑ። እኔ ስራዬን ነው የምሰራው። እኔ የለሁም እኮ እሱ ከሚለው አልገናኝም ጭራሽ። በጣም የሚገርማችሁ ነገር እንደው በዚህ አጋጣሚ ላውራ ብዬ ነው። እርግጠኛ ነኝ ራሷ ያቺ እንግዲህ ተስፋዬ እንደዚህ ነው ብላ ሄዳ የተናገረችው ሌኒ ያለች አይደል? ሌኒ ምላት ምን አሉ የምትባለው ስትሰማው በጣም ታዝንበታለች። ምን አለበት ቢኒያም ጋር ገብቼ ድምፄን ባልሰጠሁ ነው የምትለው። እርግጠኛ ነኝ 100%። ምክንያቱም ሊገላት ይፈልጋል፣ በሞት ነው የሚፈልጋት። እናቴና እኮ እሷ አንድ ቤተ ክርስቲያን እኮ የሚያስቀድሱት የካ ሚካኤል ነው የምታስቀድሰው። እሷም እናቴም እዛ ነው የምታስቀድሰው። አንድ ቤተ ክርስቲያን እዛው የካ ሚካኤል ነች ያለችው። እኔ ያከራየኋት ቤት ነው ያለችው አሁንም። እና
በካህን መጥቶ እንደዚህ ለምኑ ባካችሁን አታጋልጡኝ አታዋርዱኝ ብሎ ሌኒን ሊገላት ይፈልጋል። አስቡት። እኔ መምህር ተስፋዬ ሌኒን በሞት ነው የሚፈልጋት ማለት እርግጠኛ ነኝ። ሌኒን ስትሰማ በጣም ነው የምታዝነው፣ በጣም ነው የምታዝነው። ምን ጥሎ የነሱ ጋር ሄጄ ድምጼን የሰጠሁት ነው የምትለው። ይሄን ያሳሳታት ማን ነው? ወደ ቢኒያም ጋር ያ ልቦና ቲዩብ ነው እንደዚህ ብለ የሚያሳስታት። ምክንያቱም እሱ ራሱ አሁን ከዩቲዩብ ድራሹ ጠፍቷል። እና ማለት እግዚአብሔር እየተበቀለ ነው። እኔ ላይ ችግር የሚፈጥሩብኝ ሰዎች በትክክል ሳያቸው እንትን ሲዋረዱ ያያቸዋለሁ። ለምን? እኔ በቅንነት ነው እያገለገልኩ ያለሁት። እጄን ቆርጥመው ሲበሉኝ መቼም ዝም አይልም እግዚአብሔር። ያበላቸው ያጠጣቸውን ወይም ደግሞ ያስተዳደራቸውን እጅ ቆርጥመው ሲበሉ ዝም አይልም እግዚአብሔር። እኔ እግዚአብሔር በፈቀደው መንገድ በቅዱስ ቁርባንም ሊሆን ይችላል፣ በንስሐም ሊሆን ይችላል፣ በማንኛውም መንገድ በቅንነት እያገለገልኩ እንደሆነ እኔና ቤተሰቦቼ ነው የምናውቀው። በተለይ ደግሞ እኔና እግዚአብሔር እና ይሄ ቢኒያም የሚባል ሰው እግዚአብሔርን ከጴንጤዎት ወደ ኦርቶዶክስ የመጣው ኦርቶዶክስ ውስጥ ሆኖ ቤተክርስቲያንን መሳደብ ቤተክርስቲያንን ማንቋሸሽ ግዴታ ስለሆነ ነው። ለምን? ምን ማለት ነው? እዛው ፓስተር ሆኖ እዛው ጴንጤ ሆኖ ቤተክርስቲያንን ቢናገር ምን አገባህ ነው የሚባለው። በማያገባ ሃይማኖት ገብቶም በመናገሩ ሊከሰስ ሊታሰር ይችላል። ስለ ዘማሪያን ስለ ሰባኪያን መናገር አይችልም። እኛው ጋር መጥቶ ግን የእኛኑ ከተናገረ ኦርቶዶክስ ስለሆነ ያረመ ነው የሚባለው። ደግሞ በጣም የምታሳዝኑኝ እሱ ጋር ገብታችሁ የምታበኩ ዲያቆናት፣ መምህራን፣ መርጌቶች እግዚአብሔርን በእውነት የመጨረሻ የምትገርሙ አሽቃባጮች ናቸው። እሱ ጋር ገብታችሁ የምታወሩ እንዴት አይነት ባለጌዎች ናችሁ! ሳታውቁን እኮ ነው የምታወሩት። የት ታቆኛላችሁ? እንደው አንድ ቀን እንኳን በስርዓቱ እንኳን ሀቅ ነገር አውርታችሁ አታውቁም። ምን አስተምረው ትምህርት አታውቁ። ገብታችሁ ብታዳምጡ ሁሉ ነገር መጠምዘዝ፣ መዝሙር ብትሰሙ መጠምዘዝ፣ ምን ለቀው ቪዲዮ በሙሉ አይጥማችሁም። ይሄ ናርሲሲስትነት ይባላል። ናርሲሲስት የሆነ ሰው የሚጠላው ሰው ሲመጣ ያደረገው ነገር በሙሉ አይጥመውም ይባላል። አይጥመውም። ስለዚህ ፓስተር ቢኒያም እግዚአብሔር ልቦና ይመልስህ። ወደ እውነተኛው የሆነው አመለካከት ያምጣ። ተዋህዶ ውስጥ ነው ያለው። መቼም ነኝ ካልክ ከተጠመቅ ግን ቆሻሻ የሆነ አንደበት ያለው መንፈስ ነው አንተ ላይ ያለው። በክት የሆነ ደንቆር የሆነ መንፈስ ነው አንተ ላይ ያለው። አይሰማም። የተወለድክበትን ወር ይኸውና ዞዲያክ ውስጥ ግባና ከዛ ባህሪህን እዛ ውስጥ ይኸው። ከዛስ እንዴት አድርጎ ዛር መንፈሱ እንዳሳደገህ ታየዋለህ። ባህሪህን እንዴት አድርጎ እንደገራህ ታየዋለህ። የተወለድክበትን ወር ባቀው እኔ አነበው ነበር። ከዛ አንተ አሁን የምታወራው ሚዲያ ላይ የምታወራውንና ከዛ ደግሞ ወሩ ሲታይ ደግሞ አንድ አይነት ይሆናል ማለት ነው። ያ ማለት ምን ማለት ነው? እኔ በኮከብ አላምንም፣ ግን በዛ ወር የተወለዱ ሰዎችን ዛሩ መንፈስ ምን ያደርጋል? እንደዛው እንደተጻፈው ኮከቡ ላይ እንደተጻፈው አድርጎ ያሳድጋቸዋል ማለት ነው። ያኖራቸዋል ማለት ነው። ሜቢ ለዛ ነገር የተሰጠ ሰው ከሆንክ እግዚአብሔር ከዛ ነገር ያውጣ። ይህ ቅዱስ ጳውሎስ ይላል ለዚህ ነገር ከተሰጠ ሞት፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ግን በጌታ በኢየሱስ ክርስቶስ ድናለሁ ነው ያለው። በዚህ አጋጣሚ እንደው ልናገር ብዬ ነው። እኔ በጣም እንዲህ ቁሽሽ ያለ እንደዚህ አይነት አንደበት ያለው ሰው ነው አይቻልም። ሚዲያ ላይ በጣም ባለጌ ቆሻሻ የሆነ ሰው ባለጌ ሰው እኔ እንጃ እንደዚህ አይነት በክት የሆነ ቃላት እያወጣ ሚዲያ ላይ ሲወጣ እኔ በጣም ነው የማዝነው። በክት አሁን ይሄንን እሱ ስድብ ብሎ ነው ይወጣል። በቃ ምክንያቱም ናርሲሲስቶች እንደዚህ አይነት ነገር ሲነገራቸው ስድብ አድርገው ነው የሚወስዱት። በጣም ይገርማል። እሺ ወደ ታሪካችን አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ